ከዛ የመጨረሻ ያው አንተ ከመጣ ወዲህ ሲስተሙ ትንሽ ሉዝ ሆነ ያስተማርናቸው ሰዎች እየቀሩብን ነው ስፔሻሊስት እናስተምርና ከኛ ድሮ አይቻልም ነበር ካንተ በፊት በነበረው በቃ እንዳይሄዱ ምክንያቱም መቀለ ካስተማረው መቀለ መጥቶ መስራት አለበት ግዴታው መጨረስ አለበት ወይ ደግሞ ይክፈል ካልከፈለ በፍርድ ቤት በመናም ለምን ሰዎች ሪሞት ያሉ ቦታዎች ጂኦግራፊካሊ ዲስአድቫንቴጅ የሆኑ ቦታዎች አዲስ አበባ መምጣት ይፈልጋሉ ቤት መግዛት ለምትፈልጉ አስደሳች ዜና በዲፕሎማቲክ ሰፈር ሳር ቤትና በነፋሻማው አዋሬ ዘመናዊ አፓርታማ ከባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ ቀሪውን ለእናንተ በሚመች መልኩ በ3 ዓመት ከፍለው የሚጨርሱበት ሙሉን ለምትከፍሉ ደግሞ አስደናቂ የ35% ቅናሽ አዘጋጅተናል። ባለ 2 መኝታ 5.7 ሚሊዮን ብር ሲከፍሉ የ3 ሚሊዮን ብር ቅናሽ ያገኛሉ። ባለ 3 መኝታ 9.9 ሚሊዮን ብር ሲከፍሉ የ5 ሚሊዮን ብር ቅናሽ ያገኛሉ። በዶላር ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ቤቶቹ ተመርጠው ያለቁ ስለሆነ ፈጥነው በ0948 77 76 72 ላይ ይደውሉ። አሲካ ባላለው የቀዶ ጥገና ስፔሻሊስት ነኝ። ከመቀሌ ዩኒቨርሲቲ ነው የመጣሁት። እዛ የሕክምና ትምህርት ቤቱ ኃላፊ ነኝ። ስለዚህ ሞር ኦፍ ከዩኒቨርሲቲ ሆስፒታል ጋር የተገናኙ አጀንዳዎችን ማንሳት የፈለኩት አንደኛው የሬዚደንሲ ፕሮግራም አለ። ስፔሻላይዝ የሚያደርጉ ሐኪሞች ያ ፕሮግራም አለ። ይሄ የፋይናንሲንግ ፖሊሲ ጉድለት አለበት። ምክንያቱም አንድ ሬዚደንሲ ሲከፈት በሚኒስትሪ ኦፍ ኤዱኬሽን ስር ነው ያለነው። ሚኒስትሪ ኦፍ ኤዱኬሽን ደግሞ ማስተማር ነው ሚሽን ቪዥን ጎሉ። ሄልዝ ኬር ቪዥኑም ጎሉም አይደለም። ስለዚህ የኛ ኮሌጅ የኛ ስኩል የሚጠይቀው የዲዩቲ ክፍያ ምክንያቱም አንድ ሰርጀን ሲማር ወይም አንድ ኢንተርኒስት ሲማር 4 5 6 ቲም ሆኖ ነው። ምክንያቱም አንደኛው ለመማር ስላለበት እነዚህ ዲዩቲ መከፈል አለበት። ይሄ ዲዩቲ ባጀት የለው። ለምን ልክ በባጀት ኮድ አለው አይደለ? ከገንዘብ ሚኒስቴር ሲመጣ እዛ ላይ የነዚህ ባጀቶች ምንድናቸው? ኦቨርሎድ እና ጥቅማ ጥቅም በምን ይለው ያለው ጥቅማ ጥቅም ተብሎ ለኮሌጁ ይመጣው ምክንያቱም ኢትስ ኖት ኢን ዘ ሚሽን ኦፍ ሚኒስትሪ ኦፍ ኤዱኬሽን ማለት ነው። ስለዚህ ሬዚደንሲ ፕሮግራም ስንከፍት አሁን ብዙ በከፈትን ቁጥር አገሪቱ ትፈልጋለች ተብሎ እንከፍታለን። ኋላ ፋይናንስ ማድረግ እየከበደን መጣ። ከዛ በኋላ ለ6 ወር የሰሩበትን ሳንከፍላቸው ሬዚደንቶቹ እየቆየን ነው። ስለዚህ ይሄ ፖሊሲ ያስፈልገዋል። አሁን ደሞዛችን ቀርቶ አያውቅም። ለምን? በጀት ላይን ስላለው። ይሄ ፕሮግራም ሲከፈት ግን በጀት ላይን የለውም እና ደግሞ አስፈላጊ ናቸው። ሬዚደንሲ ፕሮግራሞች፣ ስፔሻሊቲ ፕሮግራሞች አስፈላጊ ናቸው። ስለዚህ ፕሮፐርሊ በጀት ላይን ተከፍቶላቸው ቢደረጉ ነው። ሌላኛው የዩኒቨርሲቲ ሆስፒታል መምህራን የፔይመንት ፖሊሲ የለውም። ማለት ደሞዝ ብቻ ነው ያለው። ከዛ ውጭ ትንንሽ ፖሊሲዎች እንደፈለግን እንድናደርግ እየተገደድን ነው። ኦቨርሎድ የሚባል ፔይመንት አለ፣ የዲዩቲ ፔይመንት አለ። ይሄም ፖሊሲ ያልወጣለት። ስለዚህ እኛ ጋር ለምሳሌ ሪላቲቭሊ ጥሩ ሆስፒታል ነው። ወደ 100 ስፔሻሊስት አለን። ይሄን ስፔሻሊስት በተለያዩ ስፔሻሊቲ ዲዩቲ ስናስገባ አሁንም ከምንድነው መነሻው? ትምህርት ሚኒስቴር ነው ፋይናንስ የሚያደርገን ዩኒቨርሲቲ ሆስፒታል ስለሆነ ጤና ጥበቃ ነው ወይ ኢትስ ሄልዝ ኬር። ስለዚህ ያ ፋይናንስ ትምህርት ሚኒስቴር ደግሞ እንደ አንድ እርሻ ዲፓርትመንት ወይ እንደ አንድ ሂሳብ ዲፓርትመንት ነው የሚያየው። ይሞክራሉ። ይሄን ስልህ የኛ ማኔጅመንቶች በጣም ይሞክራሉ፣ ይረዱናል። ግን ተለጥጦ ማኔጅ ማድረግ ከሚችሉት በላይ ሆኗል። ስለዚህ ይሄ ነገር ፕሮፐርሊ ሊታሰብበት ይገባል። ሌላኛው እኔ ለምሳሌ ሰርጀሪ ሰራለሁ፣ አሶሺየት ፕሮፌሰር ነኝ፣ አስተምራለሁ። ሰርጀሪ የሚሰራው አይከፈለኝም ወይም ቢከፈልም የሆነ ፖሊሲ የለውም። አሁን አንድ ሂሳብ አስተማሪ አሶሺየት ፕሮፌሰር ሲሆን ወይም አሲስታንት ፕሮፌሰር ሲሆን ያስተምራል፣ ቤቱ ይሄዳል። እኔ አስተምራለሁ፣ ሰርጀሪም እሰራለሁ። ሰርጀሪ ሰርቼ ሰውየው ይፈታ ይሆን በሽታ ይመጣበት ይሆን እናም ብዬ የራሱ የሆነ እንትን አለው ስራ። ስለዚህ ይሄ በጀት ላይ ኖሮት ልክ እንደ ደሞዝ ይሄ አከፋፈል ሲስተም ከዩኒቨርሲቲ ይለያያል። አርሲ ዩኒቨርሲቲ ለምሳሌ የሆነ ምናምን ሺህ ሊከፍል ይችላል። መቀሌ ዩኒቨርሲቲ ደግሞ የሆነ ነገር ይከፍላል። በጣም የተለያየና ኤራቲክ አሰራር ነው። ስለዚህ የፕሮፌሽኑ ኔቸር ታይቶ
ፖሊሲ ሊወጣለት ይገባል። አሁንም በዩኒቨርሲቲ ዙሪያ ማለት ነው። ከዛ እወጣና ከዚህ ጋር ካሪር ስትራክቸርም ችግር አለበት። እኔ አሁን ሰርጅን ከሆንኩ 7 ዓመቴ ነው 8 ዓመቴ ነው። አሁን ዘንድሮ ማስመረቃቸው የኔ ተማሪዎች እኩል እንደኔ ደሞዝ ማግኘት ይጀምራሉ አሲስታንት ፕሮፌሰር ከሆንኩ። ይሄ ሁሉ ዓመት መስራቴ ቫልዩ የለውም። ፐብሊሽ ስላደረኩ የተወሰነ አሶሲየት ፕሮፌሰር ሆኛለሁ ፕሮሞትድ። ባልሆን ግን የኔ ጓደኛ ለምሳሌ ሲያስተምሩ የነበረው ሰው እንግዲህ 7 ዓመት ሰርጅን ሆኖ ቆይቶ አሁን የተመረቀው እኩል ደሞዝ ይሰጠዋል። ይሄም ዲስካሬጂንግ ነው። ስለዚህ ካሪር ስትራክቸር በደንብ ሊታሰብበት ይገባል። የመጨረሻው ሴንሲቲቭ ነች። ስለ ዱዋል ፕራክቲስ ነው መናገር እንፈልገው። ዱዋል ፕራክቲስ ወይ ደግሞ ሙን ላይቲንግ ይሉታል። የሐኪም ከርስ ስለዋለው ኢትዮጵያ ውስጥ መንግስት ቤት እያገለገልክ የግል ክሊኒክ ከፍተህ መስራት አለብህ። ይሄ አሰራር ፖሊሲ የለውም፣ ካለውም አናቀውም። አተገባበር ላይም ክፍተት አለው። ስለዚህ ህሊና ያለው ሐኪም የመንግስቱንም ሳይበድል የግሉንም ለማሯሯጥ ይሞክራል። ህሊና የለው ሐኪም ደግሞ እግሩን ብቻ የመንግስት ለምልክት አስቀምጦ የግሉን ይሄ በጣም ግሬት ኮንሲኩዌንስ አለው። ለምሳሌ እኔ የሐኪምን የግል አልሰራም 24 ሰዓት ይሄን ሆስፒታል አገለግላለሁ ብዬ ያቺን ደሞዝ ሳገኝ የሚያለምጠው ሐኪም ፖሊሲ ስለሌለው መርህ መመሪያ ስለሌለው የተሻለ ብርና ላይፍ ሲኖረው እኔ ለምሰራው በጣም ዲስካሬጂንግ ነው። ስለዚህ ብዙ ሀገሮች ዱዋል ፕራክቲስ ላይ ፖሊሲ አላቸው፣ የሚከለክሉ አሉ፣ ወይም የሆነ ነገር ኢት ኢዝ አሁን ላለው አንደኛው መፍትሄ የዱዋል ፕራክቲስ ፖሊሲ ስለሌለን ነው። ስለዚህ ሄልዝ ኢኮኖሚክሱ ታይቶ የትኛው ያዋጣዋል? ምክንያቱም 90% የሚሆነው ኢትዮጵያ የሚታከመው የመንግስት ሴታፕ ላይ ነው። ትንሾቹ ናቸው የግል አፎርድ የሚያደርጉት ብዬ አስባለሁ። ምክንያቱም ደሃ ህዝብ ነን። ፐር ካፒታ ኢንካማችን የሆነ ዶላር በቀን ነው። ስለዚህ እነሱን ሰርቭ የምናደርግ ከሆነ ያ የመንግስት ቤት የሚገለገልበት ፎር ዛት ማተር ኤረርም አለ። እስከ 11 ሰዓት ወጥተህ ማታ ክሊኒክ አምሽተህ ስትሰራ እስከ ማታ 5 ሰዓት ተንፍስ እያልክ ስታመሽ በነጋታው የመንግስት ስራን አፌክት ያደርገዋል። ስለዚህ ይሄ ታስቦ ይሄን እንደ ሳጀሽን ነው። ስለዚህ ፖሊሲ ወጥቶለት መተግበር አለበት። ሴንሲቲቭ ነች አውቃታለሁ፣ ግን በጣም ኢትስ ኢምፖርታንት። ከዛ የመጨረሻ ያው አንተ ከመጣ ወዲህ ሲስተሙ ትንሽ ሉዝ ሆነ። ያስተማርናቸው ሰዎች እየቀሩብን ነው። ስፔሻሊስት እናስተምርና ከኛ ድሮ አይቻልም ነበር ካንተ በፊት በነበረው በቃ እንዳይሄዱ። ምክንያቱም መቀለ ካስተማረው መቀለ መጥቶ መስራት አለበት፣ ግዴታውን መጨረስ አለበት፣ ወይ ደግሞ ይክፈል። ካልከፈለ በፍርድ ቤት በምናም ለምን ሰዎች ሪሞት ያሉ ቦታዎች ጂኦግራፊካሊ ዲስአድቫንቴጅ የሆኑ ቦታዎች አዲስ አበባ መምጣት ይፈልጋሉ። ስለዚህ አስተምረህ ይቀልጣሉ። ሀረማያ ዩኒቨርሲቲ በደንብ አውቀዋለሁ እኔ ብዙ ጓደኞች ስላሉ አስተምሮ በሙሉ አዲስ አበባ ነው የሚመጡት። እኛ ሪላቲቭሊ እስካሁን ይዘነው ነበረ። አሁን ግን the last 1 year ወደ 10 ምናምን ስፔሻሊስቶች ከኛ ወጥተው መጥተው ማገልገል ሲገባቸው አዲስ አበባ ዩኒቨርሲቲ ጳውሎስ ምናምን እየሰሩ ነው። ይሄም መታየት አለበት። ዲሞክራሲው ምናምን ሰው ብቻ ይችን ግዴታም መተግበር አለባት ብዬ አስባለሁ። አመሰግናለሁ። ቤት መግዛት ለምትፈልጉ አስደሳች ዜና! በዲፕሎማቲክ ሰፈር ሳር ቤትና በነፋሻማው አዋሬ ዘመናዊ አፓርታማ ከባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ ቀሪውን ለእናንተ በሚመች መልኩ በ3 ዓመት ከፍለው የሚጨርሱበት። ሙሉን ለምትከፍሉ ደግሞ አስደናቂ የ35% ቅናሽ አዘጋጅተናል። ባለ 2 መኝታ 5.7 ሚሊዮን ብር ሲከፍሉ የ3 ሚሊዮን ብር ቅናሽ ያገኛሉ። ባለ 3 መኝታ 9.9 ሚሊዮን ብር ሲከፍሉ የ5 ሚሊዮን ብር ቅናሽ ያገኛሉ። በዶላር ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ቤቶቹ ተመርጠው እያለቁ ስለሆነ ፈጥነው በ0948 77 76 72 ላይ ይደውሉ። ያን ካደረጋችሁ እንዳላችሁት ፈጠን ያለ ጊዜ ሴክተሩ መቀየር ይቻላል ብዬ አስባለሁ። እኛ ጋር ምንም ነገር የለም ብላችሁ ካሰባችሁ ግን በጀቱን ቢጨመር ደሞዙን ቢጨመር ቅድም ያልኳችሁ ችግሮች ካልተፈቱ ሴክተሩ አይቀየርም። የህዝቦች ትረስት እና እምነት ሚዲያ የሚያበላሸው አለ፣ ባለስልጣን የሚያበላሸው አለ። አልቲሜትሊ ግን ሰው እናንተ ጋር መጥቶ ያየውን ነው የሚሆነው። ሚዲያ ማስተካከል አለበት፣ እኛ እናስተካክላለን እኛ ብናበላሸውን
ግን ዋናው እናንተም ሰው ሰርቪስ ስለሆነ እዛ ማየት ይኖርባችኋል። በግል ያነሳችሁ ሰዎች አላችሁ። አንድ እህት ያንስተሻል፣ እዛ ጋም ከደብረ ማርቆስ ያነሱ ወንድም አሉ። ዛሬ ከሰዓት ወይም ነገ ጠዋት 3 ሰዓት አሚር ጋር ሄዳችሁ በዝርዝር ጉዳያችሁን አስረዳው። በግል ጉዳይ ላይ ኮሜንት ማድረግ ይቸገራሉ። አንደኛ የተናገረው ሰውዬ ተበደልኩ የሚል ነው። ዳዘር ሳይድ ምን እንደሚል አይታወቅም። የሆነ ሆኖ ቀርባችሁ ተነጋግራችሁ ችግራችሁ ቢፈታ ጥሩ ነው። የግል ሴክተር መደገፍ በጣም ኢምፖርታንት ነው። ምክንያቱም ሕክምና የግል ሴክተር ካላጠናከርን በስተቀር አይፈታም። ስታንዳርድ ያሉት ሪቫይዝ እየተደረገ ነው የምታውቁ ይመስለኛል። እዛ ውስጥ አብዛኛው ችግር እየተፈታ ይሄዳል። ጄቪ ተፈቅዶላቸዋል። ከውጭ ሰዎች ጋር ከዚህ ቀደም የነበረውን ችግር ለሚፈታ ጄቪ ተፈቅዶላቸዋል። በዛ ማየት ነው። ኢንቨስት ማድረግ ፈልገን በማህበር ያላችሁት ግን ምንም የሚያቆም ነገር የለም። ማለት ሁለት ነገር እንዳይቀላቀል እዚህ ጋር የሕክምና ሙያተኞች እንጂ ኢንቨስተሮች አይደላችሁ። ነገር ግን የሕክምና ሙያተኛ ደግሞ ደርቦ ኢንቨስተር መሆን ይችላል። ምን ማለት ነው? እናንተ በሙያችሁ ገንዘብ ያለውን በገንዘቡ ይዛችሁ ኢንቨስተር መሆን ይቻላል። በፒኤልሲ ወይም በጆይንት ቬንቸር እኛው ብቻ ነን ካላችሁ ግን ለምሳሌ የዲያስፖራን ሕክምና እንውሰድ። ዲያስፖራ ሐኪሞች ተባብረው ቦታ ተሰጥቷቸው ጀምረዋል። በጣም ጥሩ ነው ኢኒሺዬቲቭ። ዋናው ኮንስትሬንት ግን ፋይናንስ ነው። አግኝቻቸዋለሁ እነሱንም ሆስፒታሉን ይሰራ ስለምፈልግ። አሁን ሰው እንሰራለን ካለ በኋላ በራሱ የሚሰበስበው ገንዘብ ጠፍቶ መንግስትም አበድሮ መንግስትም ቦታ ሰጥቶ መንግስትም ዲዩቲ ፍሪ ብሎ ምናምን ከሆነ ሂሳቡ ለሱ መንግስት በራሱ መንገድ ይንገዳገዳል። የሚሻለው ገንዘብ ይዞ ያለውን ሰው ሙያውን የማያውቀውን እሱ ገንዘቡን እናንተ ሙያ አድርጋችሁ መንግስት የሚያግዘውን አግዞ እንዲሰራ ማድረግ ቢቻል ጥሩ ነው። ፖሊሲ በሚመለከት ምንም ችግር የለም። ፖሊሲ ሪቫይዝ ማድረግ ፖሊሲ በነገራችን ላይ ፖሊሲ የምትሉት ፖሊሲ አይመስለኝም። ሁሉ ነገር ፖሊሲ የምትሉ ይመስለኛል ሳስበው ስሰማችሁ። ግን አንድ ፖሊሲን ያላችሁ እሱም በሚመለከት ሪቫይዝ ማድረግ ምንም ችግር የለውም። በደንብ ኦርጋናይዝ ናችሁ ጽፋችሁ ጤና ጥበቃ ጋር ተወያይታችሁ እዩት። ምን ችግር አለው? የሚሻሻል ነገር ከእናንተ ወዲያ ማናሻሽሏል። እሱ ብዙ ችግር የለውም። ፖሊሲ መሆኑን የምጠራጠርበት ምክንያት አለኝ። አሁን እዚህ ለመናገር ያስቸገረኝ ፖሊሲ ሁሉ ነገር እንዳልሆነ ይወሰድና ግን የሚታረው ነገር ካለው ማየት ጤናን፣ የጤና ሙያተኛን፣ የጤና ኢንቫይሮንመንትን እና ተገልጋዩን ሴንተር ያደረገ መሆን አለበት ፖሊሲ። እናንተን የዘነጋ ከሆነ የሚቀር ነገር አለ ማለት ነው። በዝርዝር አላቀውም። መከላከል ላይ ያተኩራል ፖሊሲው አቃለው። በጣም ኢምፖርታንት ነበር። መከላከል ላይ ያተኮረበት ዘመን የዛሬ 16-15 ዓመት ገደማ ይመስለኛል ፖሊሲ ሲወጣ። መነሻው ታሞ ከመማቀቅ አስቀድሞ መጠንቀቅ ይሻላል፣ ሀገረኛ ብሂል ነው። ፖሊሲውም ሀገረኛ እሳቤ መያዝ አለበት። ሁለተኛ ኢትዮጵያ ውስጥ ዋናው ችግር ተላላፊ በሽታ ነው። ወባ ነበር፣ ቲቪ፣ ኤችአይቪ ነበር በጣም ገዳይ የሚባለው። እዛ ፎከስ እናድርግ ነው። አሁን ደግሞ ካንሰርም፣ ልብም፣ ደም ብዛትም፣ ስኳርም ገዳይ ነው። ኮሙኒካብል ብቻ ስላልሆኑ እነሱ እንዴት እናያለን የሚለው ጉዳይ መታየት ካለበት ሪቫይዝ ማድረግ ይቻላል፣ ችግር የለውም። ቶፕ አፕ ዩኒፎርም አይደለም። ቅድም እንዳነሳሁት ክልሎች በጋራም ከጤና ጥበቃ ጋር እርስ በርሳችሁም መወያየት። ነገር ግን የሕክምና ሙያ ዩኒፎርም ክፍያ ያስፈልገዋል የሚለው ከየት ሀገር ልምድ ነው የቀሰማችሁት? አንድ ሰው ሰመራ የሚሰራ ከሆነ ሰመራ ላይ ቤት ርካሽ ነው፣ ነገር ግን ኤሲ ውድ ነው ብሎ እዛ ያለው ቀጣሪ እኔ ኤሲ አቀርብልሃለሁ ዋናው ችግር እሱ ስለሆነ ቤት ግን ቺፕ ነው፣ ውሃ ቺፕ ነው፣ ምናምን ቺፕ ነው፣ ስለዚህ ደሞዝህ 1000 ብር ይሆናል ብሎ ሊቀጥር ይችላል። አሜሪካን ሀገር ያለ ሐኪም በየስቴቱ እኩል ክፍያ ይከፈለዋል? አይከፈለውም። እኛ እዛ አልደረስንም። ጉዳዩ ምንድነው? ፌደራል ስርዓት ነው የምንለው፣ ሌቭላችን እዛ አልደረሰም። ውድድራችን ደግሞ ሰምዌር ነው፣ አይጣጣምም። ያን ለመፍታት ክልሎች ቆም ብሎ ማየት ማስተካከል ይኖርባቸዋል። ከነሱ ጋር መነጋገርበታለን በጉዳዩ። የሲኦሲን በሚመለከት ባለመፈተናችን ደሞዛችን አነሰ ያላችሁት ስፔሲፊክሊ ሲኦሲን ብቻ ሳይሆን አጠቃላይ ሕክምና
በሆነ ታይም ኢንተርቫል ማትፈተኑ ከሆነ በጣም ሟች ሙያ ነው ማለት የባህል ሕክምና ሳይሆን ሕክምና ሟች ሙያ ነው። ሳይንሱ ቴክኖሎጂው ኮንቨርጀንስ እያመጣ ነው ያለው። አንድ ፒሲ ላይ በጣም ብዙ አይነት በሽታዎች መለየት የሚያስችል ቴክኖሎጂ እየተፈጠረ ባለበት ጊዜ የሆነ ዘመን ተመርቄያለሁና ከእንግዲህ በኋላ ትምህርትና ፈተና ይቅርብኝ የሚለው ኢን ዘ ሎንግ ረን አያዋጣንም። ኳሊቲ ያላችሁትም አያመጣም። በየጊዜው ማንበብ አለባችሁ፣ በየጊዜው መማር አለባችሁ። ነገርየው እያደገ ስለሆነ ሬዲዮሎጂ ቅድም ያነሳው ወንድሜ ሬዲዮሎጂ ቴክኖሎጂ ስንት ያደገው በየጊዜው ዩሮፕ በተለይ ደግሞ ጀርመን በከፍተኛ ፍጥነት ነው እያሳደጉት የመጡት። በስንት ደቂቃ ውስጥ ነው ከላይ እስከ ታች ሰውን ስካን አድርጎ በጣም አክሬት የሆነ መረጃ የሚሰጡ ማሽኖች አሉ ዛሬ። ትናንት አልነበሩም። ትናንት ተመርቀሃል፣ የአሁኑን ካላወቅከው ልክ እንደ ኮምፒውተር ነው። አዳዲስ አፕሊኬሽን አዳዲስ ቋንቋ ስላለው ሁሌ መማርና መፈተን ባህል በተለይ በሕክምና ባህል መሆን አለበት። የትም ዓለምም ይደረጋል። የትም ዓለም አለ፣ እዚህ ብቻ አይደለም። አንዴ ተመርቄያለሁ ተጨማሪ አያስፈልገኝ የሚባለው የሆነ ስፔሲፊክ ሰብጀክት የማያድጉ ነው። ለምሳሌ ቋንቋ መምህር ከሆነ ሰውየው ቋንቋ ተምሬያለሁ ሊል ይችላል። እናንተ እንደዛ አይደለም። ሙያችሁ በየቀኑ አዳዲስ ነገር እየፈጠረ ነው። ብቻ አይደለም፣ በሽታውም ተቀይሯል ባህሉ። ማይክሮ ሌቭል ነው ሕክምና፣ እንደ ድሮ አይደለም። ቲሹ ሌቭል ማየት የሚገባችሁን ነገር ለማየት ቴክኖሎጂ ያስፈልጋል። ያን ማንበብና መገንዘብ ያስፈልጋል። ለዛ ደግሞ አዳዲስ መጽሐፎች፣ አዳዲስ እውቀቶች ማገላበጥ ያስፈልጋል። የትም ዓለም ሐኪም እያገላበጠ ነው ሰው የሚያክመው። ታውቃላችሁ፣ ወረቀት መጽሐፍ ይዞ ነው የሚያክመው። ለፈተና ብቻ ሳይሆን የሙያው ባህሪ እንደዛ ስለሆነ ማሽን ሪፕሌስ አድርጓል። እሱ ነው ኮምፒውተሮች ብዙ መረጃ ወስደው 2-3 ሐኪሞች ቁጭ ብለው አናላይዝ አድርገው አንብበው ሪፈር አድርገው የሚናገሩትን ራሱ ባከማቻቸው እውቀቶች በጥቂት ደቂቃ ውስጥ ውጤት ይናገራል ማሽን። ማሽኑም በራሱ ግን አዳጊ ነው ከጊዜ ጋር እና መፈተንን እንዳልተገባ ነገር ባትወስዱት መፈተን አስፈላጊ ስለሆነ አለበለዚያም ኳሊቲ ሊመጣ አይችልም። የነርስ ሪስክ አላዋንስ እሱን እንነጋገራለን፣ መታየት ይኖርበታል። እንነጋገራለን ከጤና ጥበቃ ጋር እንዴት እንደምንፈታ ማለት ነው። የዩኒቨርሲቲ ሆስፒታል በሚመለከት በትንሽ ተነስቷል ጉዳዩ ከዚህ ቀደም ግን አልፈታ ነው። አሁን ጤና ጥበቃ፣ ትምህርት ሚኒስቴርና ገንዘብ ሚኒስቴር በደንብ በዝርዝር መክረው የውሳኔ ሀሳብ ቢያመጡ ጥሩ ነው። ችግሩ ምንድነው? ትምህርት ሚኒስቴር የዩኒቨርሲቲ ሆስፒታሎች እኔ ጋር መሆን አለባቸው ብሎ በጣም በብዙ ማስረጃ ይከራከራል። ጤና ጥበቃ ደግሞ በብዙ ማስረጃ እኔ ጋር መሆን አለባቸው ይላል። እንደኔ አይነት አስተማሪም ያልሆነ ሐኪምም ያልሆነ ሰው ለመወሰን ይቸገራል። ቅርብ ያሉ ሰዎች ስለሚጓተቱ እንጂ ባለፈው እንዲያውም ወደ ሕክምና ለመለሳቸው አስበን ነበር። የሆነ ሆኖ ኮሚቴው ያጥናውና ከታየ በኋላ ትክክለኛው የሚያዋጣው መንገድ እንከተላለን። ችግሩ ግን አለ። ዱዋል ፕራክቲስ ያው በህጉ እኛ ጋር አይፈቀድም እስካሁን ባለው ሁኔታ። አሁን ብናይ ብንፈትሽ እያለ ነው። ምክንያቱም ሲኒየር ሐኪሞች ስራ አይሰሩም። 9000 ያነሰ ይላሉ እንጂ በስቶባቸዋል። 1 ሰዓት አይሰሩም እንኳን 8 ሰዓት ማለት ነው። ሲኒየር ሐኪም ይታያል፣ ጋውኑን ጥሎ ወደ ግሉ ነው የሚሄደው። ስለዚህ ላይሰራ ነገር ከሚሆን ምን ብናደርግ ይሻላል? 2-3 ሰዓት ሰርቶ 2-3 ሰዓቱን ደግሞ ቢያደርግ አይሻልም ወይ የሚለውን እያየን ነው። በጥናት እንመልሰው። ግን ችግር አለ እዛ የምታውቁት ነው። ነርሷ ቅድም ያሉት ዝም ብሎ አይደለም። ሐኪሞች ብዙ ነገር ነርስ ላይ ጥለው ስለሚሄዱ ነው። በተለይ ሲኒየር እየሆኑ ሲሄዱ ያው ፍላጎቱም እያደገ ስለሚሄድ ብዙ ጊዜ ሆስፒታል አያጠፉም። ታውቃላችሁ። እሱም እንፈታበትን መንገድ እናያለን። ሊደርሺፕ በሚመለከት ኒፖቲዝም አለ። በዘመድ በምናምን ነው ቅጥሩ። ምን ጥያቄ ያለው ኢትዮጵያ ውስጥ? ይሄ ባህላችን አይደል? ሕክምና ጋር ደርሶ እንዴት ይቀራል? በቃ ሰው ማለት እኮ ለኛ የኛ ሰፈር ሰው ብቻ ነው፣ ሌላ ሰው አይደለም። ይሄን ከጭንቅላታችን አጥበን ካላጠፋን በስተቀር ሙያ ማመን ካልጀመርን በስተቀር ሕክምና የለም ብዬ ለማሰብ ይቸገራል።
በብዙ መንገድ ይታያል። በተራ ሙያም ሳይቀር የሚታይ ችግር ስለሆነ የዳይሬክተሮች መኪና በጣም ምርር ብሎ ተዛጋው እንደሚያነሳው ያው በቅርቡ ዳይሬክተር ስለምትሆን ዳይሬክተሮች ካላችሁ መጀመሪያ መኪና ለአንድ ጤና ጥበቃ ጤና ሴንተር የሚመደበው ለሴንተሩ ነው፣ ለግለሰቡ አይደለም። ለዚህ ዳይሬክተር መኪና ካለው ሜክ ሹር ሰርቪስ እየሰጠ መሆኑን ማረጋገጥ አለበት። ዳይሬክተር መሆን መኪና ኦን ማድረግ፣ ሐኪም መሆን ደግሞ መቸገር አድርጎ የሚያስብ ዳይሬክተር መጀመሪያውን ዳይሬክተር አልነበረም ማለት ነው። እሱም በደንብ መፈተሽ ያለባችሁ ሙያተኞች። ሌላ ሞተር ሳይክል ምናምን እንደዛ በነፃ ምናምን እንኳን ባንችልም በግዢም ቢሆን በእዳም ቢሆን መነጋገር ያስፈልጋል። ቢያንስ አንዳንድ ሲጠሩ ሞተር ሳይክል ልኮ መጥራት ወይም መኪና ልኮ መጥራት የሚቻልባቸው መንገዶች ማየት ጥሩ ነው። ዳይሬክተሮችም አላችሁ ብዬ ስለማስብ ነው። ያው ኮምፕሌንቱ እንግዲህ ለእናንተ ስለሆነ አርሙ። ሐኪም ሰርቪስ ስጡ፣ ይዛችሁ ግቡ፣ ይዛችሁ ውጡ፣ ሲጠራ መኪና ላኩ። ወይ ደግሞ ሐኪሞች መኪና መንዳት ተራ ነገር ነው፣ 2-3 ሰው መንዳት እንዲችል አድርጉና በጋራ ተጠቀሙበት። አንድ ቀን አንደኛው ጋር አንድ ቀን አንደኛው ጋር ካደረኮ ችግሩ ይፈታል። ዋናው ግቢ በር ላይ ማቆም አይደለም መኪናው። የሴቶች ተሳትፎን በሚመለከት እዛ ጋር ያነሳሽው እኔ ባለኝ መረጃ ከ50% በላይ ሄልት ሴክተር ውስጥ ሴቶች ናቸው። በተለይ በፌደራል ፖዚሽን ላይ ያሉት 60 ነው የሚባለው፣ ግን ልቀንሰው ብዬ ነው 50 ምለው። ጥሩ ጅምር ያለ ይመስለኛል። ብትበራከቱም ጥሩ ነው። እኔ ፌሚኒስት ስለሆንኩ ያልሽው ያው ሐኪም ስለሆንሽ ይበቃሻል። ሕክምናው ብቻ በደንብ እሱም በደንብ አድርገሽ ከሰጠሽ በዛ ውስጥ ያኛው ይመለሳል። አቴታይም 2-3 ሙያ ከሆነ 2-3 ፓሽን ከሆነ ያለን ተመልሶ የፋቲጉን ያመጣል። እንደዛ እንዳይሆን እናንተ ዝም ብላችሁ አክሙ። ስታክሙ ሴቶችን አክሙ፣ ስታክሙ እናቶችን አክሙ። እዛ ውስጥ የነሱ ጉዳይ እየተመለሰ ይሄዳል። እንደዛ ካልሆነ ችግር እንዳይኖረው ወይ ቁጥጥር ላይ ነው አንዱ ብንነጋገር ብዬ የማስበው። ኢትዮጵያ ውስጥ ግማሹ 100 ግማሹ 105 ግማሹ 110 ሚሊዮን ህዝብ አለ ይላል። አሁንም እንደምታዩት በጣም በስፋት የስነ ህዝብ ምጣኔያችን ወደፊት ችግር ስለሚያመጣ ከማንም በላይ ደግሞ ሙያችሁ ስለሆነ ይሄን ማስተማር መምከር ላይ ብታስቡበት። አሁን እንዲና እንዲህ አይሆን